በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አይንተ እግዚአብሔር ካህናት አባቶች እንዲሁም ስዩማን እግዚአብሔር ላይካነ ምስጢር ዲያቆናት ወንድሞች አበው አባቶቻችን ወንድሞቻችን እናቶቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምእመናት ሁላችሁም በያላችሁበት የእግዚአብሔር ሰላም የእግዚአብሔር ምህረት የእግዚአብሔር ቸርነት አይለያችሁ። እንደምን አላችሁ? እንደምን ዛሬ ደረሳችሁ? እንደምንስ እግዚአብሔር አቆያችሁ? አሜን። እግዚአብሔር አምላካችን መድኃኔዓለም ኢየሱስ ክርስቶስ በምህረቱና በቸርነቱ ጠብቆ በዘመናችን ላይ በእድሜያችን ላይ ይችን ቀን ቀድሶ ጨምሮልን ቀድሶ ባርኮ ሰጥቶናልና ስሙ ለዘላለም የተመሰገነና የተወደሰ ይሁንልን። እንኳን ለእናታችን ለቅድስት ድንግል ማርያም የስደቷ ዘመን አደረሳችሁ አደረሰን። እንደ እግዚአብሔር ፍቃድ ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው በዚሁ ጠቢቡ ሶሎሞን በጻፈው መጽሐፍ በዚሁ በመጽሐፈ መክብብ ምዕራፍ 3 ከቁጥር 1 ላይ ያለው ኃይለ ቃል በማንሳት እየተማማርን እንቆያለን። አስተማሪ እግዚአብሔር ነው፣ የሚመክር እግዚአብሔር ነው፣ መንገድ የሚያሳይ እግዚአብሔር ነው። እንዲያስተምረን እንዲመክረን እንዲገጽጸንና መንገዱን እንዲያሳየን የሱ ቅዱስ ፍቃድ ይሁንልን። እንግዲህ እግዚአብሔር ሲናገር ያለቀሱ ሰዎች እንባቸው ይታበስላቸዋል፣ ሰው የሌላቸው ሰው ያገኛሉ፣ ይጽናናሉ፣ መጽናናት የራቃቸው መጽናናት ወደነሱ ይመጣል። ስለዚህ አሁን እግዚአብሔር የሚናገርበት እኛ ልጆቹ የምንሰባበት ሰዓት ላይ ስለሆነ እያንዳንዳችን በቤታችን ሆነን ይህ የሚተላለፍልንን የእግዚአብሔርን ቃል አብረን እንማማራለን። እንዲያስተምረንና እንዲመክረን መንገዱን እንዲያሳየን መልካሙን እንዲያናግረን እንዲሁም ደግሞ ከመቤታችን ከቅድስት ድንግል ማርያም ረድኤትና በረከት እንዲያሳድርብን ልጇ ኢየሱስ ክርስቶስ መልካም ፍቃድ ይሁንልን። ቦ ለኩሉ ዘመን ለሁሉ ዘመን አለው። ቦ ለኩሉ ዘመን ለሁሉ ዘመን አለው ይላል እግዚአብሔር። ለሁሉም ነገር ዘመን አለው ይላል። ማን ነው ይሄንን ኃይለ ቃል የተናገረው? የጻፈው የተናገረው ጠቢቡ ሶሎሞን ነው። መቼ ነው የጻፈ? እንዴት ነው የጻፈው ስንል ደግሞ ጠቢቡ ሶሎሞን ይህንን መጽሐፍ መክብብ የሰራውን ስራ ሁሉ ከልጅነቱ ጀምሮ እስከ እርጅናው ድረስ የሰራውን ስራ ሁሉ አይቶ ገምግሞ ሁሉም ነገር ከፀሐይ በታች ምንም እንዳልሆነ ከንቱ እንደሆነ ባየ ጊዜ እግዚአብሔር ለሁሉም ነገር ጊዜ አለው አለና ደመደመው ማለት ነው። ስለዚህ በህይወታችን ውስጥ እግዚአብሔር ጊዜ አለው ማለት ነው። መጽሐፉ እንዲህ በማለት ይጀምራል። ለሁሉ ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። ለመወለድም ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስ ጊዜ አለው። ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው ይላል እግዚአብሔር አምላካችን። ለሁሉም ነገር ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው፣ ለማዳንም ጊዜ አለው፣ ለማንሳትም ጊዜ አለው አለ። ማነው? ጠቢቡ ሶሎሞን የዳዊት ልጅ ማለት ነው። ስለዚህ ዛሬም እግዚአብሔር አምላካችን በጊዜው ሁሉንም ነገር ይሰራልና ጥንተ ጠላታችንን ዳቢሎስን ልጥልልን መጀመሪያ ላይ የሰው ልጅ ባጠፋው በሰራው ስራ በሰራው ስህተት ስለወደቀ ሊያድነው እግዚአብሔር ጊዜ ይጠብቅ ነበር። 5500 ዘመን ይጠብቅ ነበር። እንደጠበቀ ማልቀረም ጊዜው በደረሰ ጊዜ ከድንግል ማርያም መወለድን አሰበ። መልአኩ ቅዱስ ገብርኤልን ወደ እመቤታችን ወደ ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ላይ እንዳለው ወደ እመቤታችን ላከ። በቤተ መቅደስ እያለች ቤተ መቅደስ እያገለገለች እግዚአብሔርን እያገለገለች እየታዘዘች ባለች ሰዓት መልአኩ ቅዱስ ገብርኤል ወደ ድንግል ማርያም መጣ ይላል። እነሆ እግዚአብሔር ደምግባትሽን ወዷል፣ ትጸንሻለሽ፣ ትወልጃለሽ፣ ስሙንም አማኑኤል ብለሽ ትጠሪዋለሽ ብሎ አበሰራት። እመቤታችንም ይሄ ነገር እንዴት ይሆንልኛል? እኔ እኮ ገና ልጅ ነኝ፣ ገና ምንም አላውቅም፣ ድንግል ነኝ ብላ እመቤታችን ለመላኩ ለቅዱስ ገብርኤል በተናገረች ጊዜ
እነሆ እግዚአብሔር አምላክ ወዶሻል እግዚአብሔር ብሏል ባላት ጊዜ እመቤታችን ይኩነኒ በከመ ትቤልኒ እንደ ቃል ይሁንልኝ እንደ ቃል ይደረግልኝ ይሁንልኝ በማለት እመቤታችን መልአኩ ቅዱስ ገብርኤልን ተቀብላ ጌታችን ኢየሱስ ክርስቶስ 5500 ዘመን ከተፈጸመ በኋላ ከድንግል ማርያም ለመወለድ መልአኩን እንደላከ በመልአኩ ለድንግል ማርያም እንዳበሰረ ለሰው ልጅ እንግዲህ ልወለድ ነው ወደናንተ ልመጣ ነው ከስጋችሁ ስጋ ከደማችሁም አንስቼ ሰው ሆኜ ላድናችሁ ነው ብሎ ከተናገረ በኋላ ከድንግል ማርያም እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተወልዷል ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምረን ስናየው በደንብ አድርገን እናገኘዋለን። የእመቤታችን የድንግል ማርያም ጌታችን ኢየሱስ ክርስቶስን የመወለዷ ነገር እናያለን። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደውን የአይሁድን ንጉስ ወዴት ነው ብለው ኮከብ በምስራቅ አይተው ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ ይላል። ከምስራቅ ቢሲ ከሩቅ ቢሲ ለኢየሱስ ክርስቶስ ሊሰግዱለት መጥተዋል ይላል። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሁሉም ጊዜ አለው ሰዓት አለው ሲል ለዚህ ነው ጊዜ አለው መድኃኒዓለም ኢየሱስ ክርስቶስ ለማዳንም ጊዜ አለው ለመግደልም ጊዜ አለው ለመስጠትም ጊዜ አለው አይቾክልም ይጠብቃል ለሚጠብቁት ለሚታገሱት ትግስት ላላቸው ሰው ኢየሱስ ክርስቶስ ጊዜ ይሰጣል። አሁን በዘመናችን ብዙ ዘመኖች ይኖራሉ። በዘመናችን እንግዲህ ብዙ ዘመኖች እናያቸዋለን። ለምሳሌ ከመስከረም 26 ጀምሮ እስከ ታህሳስ 25 ድረስ ለ90 ቀናት ዘመነ ያለው ዘመነ መጸው በመባል ይጠራል ማለት ዘመነ መጸው ተብሎ ይጠራል። በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቻችን ሊቃውንት አበው አባቶቻችን ልጆቻቸው ቤተክርስቲያን የምትመራበት ቀመር በስነ ስርዓት ከእግዚአብሔር ባገኙት በእግዚአብሔር ተመርተው በስነ ስርዓት አስቀምጠውልናል። ዘመነ መጸው የምንለው በውስጡ ላይ ብዙ 4 ዘመናትን የያዘ ሲሆን እነሱም ዘመነ ስብከት ይላል። የመጀመሪያው ዘመነ ጽጌ፣ ዘመነ አስተምሮ፣ ዘመነ ጽብቀት፣ ዘመነ ብርሃንና ዘመነ ኖላዊ በማለት በአምስቱን ዘመናትን እናገኛለን በዚህ ውስጥ ማለት ነው። ከዛ የመጀመሪያው ዘመነ ጽጌ ነው። አሁን የምናየው የጽጌ ዘመን ብለን የምናየው ዘመነ ጽጌ የመጀመሪያው ነው። ከዘመነ መጸው ዘመነ ጽጌ የመጀመሪያው ዘመን ነው። እሱም 40 ቀን ያለው ነው። 40 ቀን አለው ዘመነ ጽጌ ማለት በዘመነ ጽጌ ውስጥ 40 ቀናት እናገኛለን። እንግዲህ ከአምስቱ ዘመነ ጽጌ ለየት የሚያደርገው አንደኛ ረጅም ነው፣ ሁለተኛ ደግሞ በዚህ በዘመነ ጽጌ ማለት ራሱ ዘመነ አበባ ማለት ነው። የአበባ ወቅት ነው። አበባ የሚያብብበት ወንዞቹ የሚጠሩበት የደፈረሰው የሚጠራ በክረምት የነበረው ጎርፍ የሚጠራበት እጽዋት የሚለመልሙበት አበባ የሚያብብበት ዘመን ስለሆነ ዘመነ ጽጌ ብለን እንጠራዋለን። ዘመነ ጽጌ ብለን እንጠራዋለን። በዚህ ዘመን እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስለመቤታችን ይነገራል። እንግዲህ ዘመነ ጽጌ ውስጥ የአበባ ጊዜ እንላል። አበባና ፍሬ የምናይበት ስለሆነ ይሄ አበባና ፍሬ ደግሞ በሃይማኖትና በመግባር ይመሰላሉ። የሰው ልጅ በህይወት ሲኖር ሃይማኖት ሊኖር ይገባል። ሃይማኖት ደግሞ የሚጸና በመግባር ነው። ምግባር ያለ ሃይማኖት ያለ ምግባር ምንም የማይሆን ነገር ነውና የማይግባባ አንድ የማይሆን ነገር ስለሆነ እያንዳንዳችን የምናያቸው በዘመነ ጽጌ በዘመነ አበባ እንደምናየው አበባ ያብባል። ካበበ በኋላ ፍሬ ያፈራል ማለት ነው። ሳያብብ ፍሬ አይኖርም። ደግሞም ፍሬ ያለ አበባ አይሆንም። እንደዛው ሁሉ ሰው ያለ ሃይማኖት አይኖርም። ሃይማኖት ያለ ምግባር አይሆንም። ምግባር ያለ ሃይማኖት አይሆንም። ይሄ ነው። አንዳንድ ጊዜ ሰዎች ግራ ይጋባሉ። ሃይማኖት አላቸው ምግባር ግን የላቸውም። ምግባር አላቸው ደግሞ ሃይማኖት የሌላቸውም ሊኖሩ አይችሉም። ለምንድነው? ምግባር ያለ ሃይማኖት ያለ ምግባር ከሁለቱ አንድ ላይ ሆኖ ነው የሚሄደው ነውና እንደ አበባና እንደ ፍሬ ነው። እያንዳንዳችን በዘመናችን ስንኖር
አበባ ሊኖረን ይገባል ፍሬ ሊኖረን ይገባል ለምን ፍሬ መጨረሻ ላይ ገበሬው አጭዶ በስነ ስርዓት ወደ ጎተራ እንደሚያስገባ ሁሉ ፍሬውን ወደ ጎተራ እንደሚያስገባ ሁሉ ጌታችን አምላካችን በኢየሱስ ክርስቶስም ከኛ በአበባ ጊዜ በልጅነት ጊዜ በወጣትነት ጊዜያችን እግዚአብሔርን የምናስብበት የምንጸልይበት የምንጾምበት የምንሰግድበት የምንመጸውትበት የምንዘምርበት ጊዜ አሳልፈን በተለያየ በጭፈራ በዘፈን እና በተለያየ ነገር አሳልፈን በኋላ ላይ እርጅና በሚመጣ ሰዓት ውርቀት በሚሆንበት ሰዓት ንስሐ የማንገባ ከሆነ እግዚአብሔርን የማንጠራ ከሆነ መጨረሻችን ምን ይሆናል ወደ እሳት እንገባለን ማለት ነው ለምን ፍሬ ስለሌለን እግዚአብሔር ከኛ ፍሬ ካጣ ወደ እሳት ወደ ዘላለም ኩነኔ እንሄዳለን ማለት ነው ዘመነ ጽጌን ስናስበው በአጭሩ ይሄንን ነገር እናያለን ስለዚህ አለፈ ክረምት ቆመ በረከት ይላል በዚህ ቅዱስ ዳዊት ክረምት አለፈ በረከት ተተካ ምድር በአበቦች ውበት ተሸለመች ይላል እኛም ደግሞ የኃጢአት ጊዜ የባርነት ጊዜ የውርቀት ጊዜ አለፈ አሁን ክርስቶስ ተወለደልን ስለዚህ አሁን እኛ ባሮች ሳይሆን ልጆች ሆነናል አሁን በኃጢአት የሚኖር አዳም የለም አሁን የወደቀው አዳም የለም ጊዜው የጨለመበት አዳም የለም አሁን ምን ሆኗል ክርስቶስ ስለተወለደ ድንግል ማርያም ስለወለደችልን በድንግል ማርያም ልጅ በኢየሱስ ክርስቶስ ያጨለማችን ከኛ ርቋል አሁን ብርሃን ወደኛ መጥቷል ማለት ነው ይሄንን ነው ዘመነ ጽጌ ብለን የምንጠራው እንግዲህ በዚህ በዘመነ ጽጌ ውስጥ የምናያቸው የምንከተላቸው ወይም ደግሞ የምናስባቸው በዘመነ ጽጌ የእመቤታችን ስደቷ ይታሰባል ስለእመቤታችን ስደት ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ መሰደድ እያየን እያሰብን ምን እናደርጋለን በቤተ ክርስቲያን እንሰበሰባለን በዕለተ እሁድ ዝማሬ ስለ ዘመነ ጽጌ ስለ ጌታችን ኢየሱስ ክርስቶስ መሰደድ ስለ ድንግል ማርያም መሰደድ ስለሷ መሰቃየት እናያለን ማየት ብቻ አይደለም እንዘምራለን ማለት ነው ዘመነ ጽጌ ውስጥ የሚደረጉ እነዚህ ናቸው እንግዲህ በመጽሐፋችን ወደ ቀደመው ነገራችን ስንመለስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ እሱ በተወለደ ጊዜ ሰብአ ሰገል ከሩቅ ብስራት 12 ነበሩ የወጡት ከሩቅ ብስራት ነገር ግን 9ኙ በሀገራቸው ላይ ሌላ ጦርነት ስለታወጀባቸው ወደ ኋላ ተመለሱ 3ቱ ግን ጋስፋር ሜልኮል ኢዮር የተባሉት 3ቱ ግን ወደ ቴዱ ወደ ንጉሱ ወደ ዘላለማዊ ንጉስ ወደ ድንግል ማርያም ልጅ ወደ ኢየሱስ ክርስቶስ ተጓዙ ይላል በዚህ በሚጓዙበት ጊዜ ንጉሱ ሄሮድስ አገኛቸው እነሱም ወዴት ናችሁ እኛ የምንሰግድለት የዓለም መድኃኒት የሆነ ለሕፃኑ ልንሰግድለት እሱንም ልናከብረው ወደሱ ይሄርን ነው ባሉ ጊዜ እጅግ ተበሳጨ ይላል ያው ንጉስ በንግስናው ወንድ ልጅ ደግሞ የሚባል አለ በዚህ በምስቱ ሲመጡበት አይወድም እንደሚባል ሁሉ እግዚአብሔርም በአምላክነቱ ማንንም ሰው እንዲመጣበት አይፈልግም ለምን እግዚአብሔር እንዲህ ይላል ኦሪት ዘጸአት ምዕራፍ 20 ላይ ከኔ በቀር ሌላ አማልክት እንዳታምልክ ሌላ አምልኮ እንዳይኖርህ እኔ አባት ነኝና ከግብጽ ምድር ያወጣሁ ከሞት ያዳንኩ ሙቼ ያዳንኩ እኔ አምላክ ነኝና ቀናተኛ አምላክ ነኝና በኔ ላይ ሌላ አምላክ አትደርብ ይላል ዛሬ ብዙ ሰው ልብስን ገንዘብን እንዲሁም ደግሞ ሌላ ነገሮችን የሚወዱ ሰዎች አሉ እግዚአብሔር በአምላክነቱ ማንንም እንዲመጣበት አይፈልግም ለምን አምላክ እሱ ብቻ ነውና ሁሉም ፍጡራን ናቸው ዛሬ እኛ አምላክ ነን እኛ ያንተን እድል ፋንታ እናውቅልሃለን አንተን እንቀይርሃለን እንጀራ እንሰጣሃለን የሚሉ የጠንቋይ የተለያየ ሸር የሚሰሩ ሰዎች አሉ ለነዛ እግዚአብሔር እኔ ብቻ ነኝ እንጀራ የሚሰጥ ጊዜህን ጠብቅ ሰዓትን ጠብቅ ለምን ትናንት ትንሽ ነበርክ ዛሬ አድገሃል ነገም በእጄ ነህ ወደፊትም ደግሞ በኔ ነው የምትኖረው እኔ የምሰጥህን እንጀራ ትበላለህ እኔ የምሰጥህን ሕይወት ትኖራለህ እያለ እግዚአብሔር እንደሚናገር ሁሉ ሄሮድስ በንግስናዬ ይመጣል ብሎ እነዚህን 3ቱ ሰብአ ሰገሎችን እነሱም 3ቱ ሰብአ ሰገሎችን ጠራቸው ወዴት ነው አለ እነሱ ወደ ቤተልሔም አሉት
እሱም ደግሞ የካህናት አለቆችን ፈሪሳውያንን በሙሉ የካህናት አለቆችን የሕዝቡ ጻፎችን ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው ይላል። ሄሮድስ ለምን ሊጠቅመው ሳይሆን ሊገለው። እነርሱም አንቺ ቤተልሔም የይሁዳ ምድር አሉት። የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤ እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንደተጻፈ በይሁዳ ቤተልሔም ነው አሉት ይላል። ለምን ከነገስታት ሁሉ የሚበልጥ እየነገሩት ካንተ የሚበልጥ ይወለድልናል፣ ጨካኝ ያልሆነ አረመኔ ያልሆነ የማይገል እውነተኛ አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ በዛ ነው የሚወለደው፣ በዛ ይገኛል። ስለዚህ በቤተልሔም ነው ብለው ነገሩት ይላል። እሱም ደግሞ ከዚህ በኋላ ሄሮድስ ሰባ ሰገል በስውር ጠርቶ ኮከቡን የታየበትን ዘመን ከእነርሱ በጥንቃቄ ተረዳ ይላል። እነዚህን ሶስቱን ከየት ኮከቡ ላይ እንደተወለደ ጠየቃቸው። ከዛ በኋላ እነሱም ደግሞ ወደ ቤተልሔም እርሱ ሰድዶ ሄዱ። ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው ይላል። መጥቼ እንድሰግድለት እንዳመሰግነው እንድወደው ንገሩኝ አለ ሄሮድስ ማለት። ይሄንን ብሎ ምን አለ? ይሄንን ነገር አድርጉልኝ፣ እዛ በደረሳችሁ ጊዜ ተመልሳችሁ ወደ እኔ ኑ። እነርሱም ንጉሡ ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበረ ይላል። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥናቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤ አቀረቡለት ይላል። አምላክ ስለሆነ ኮከቡ እየመራቸው ወሰዳቸው። ዛሬ በኮከብ የሚመሰሉ ወደ ክርስቶስ እንድንሄድ የሚመሩን ካህናት አባቶቻችን ናቸው፣ ንስሐ አባቶቻችን ናቸው፣ ሰባኪያን ናቸው፣ የቤተ ክርስቲያን ዘማሪያን ናቸው። እየዘመሩ ሕፃናት በዝማሬ እንዲያድጉ በቤተ ክርስቲያን እንዲያደርጉ የሚያደርጉ ዘማሪያን የቤተ ክርስቲያን ልጆች ናቸው። ኮከብ ተብለው ወደ ክርስቶስ የሚወርዱ ያኔ ኮከቡ ሰባ ሰገድን ሕፃኑ የተወለደበትን ክርስቶስ የተወለደበትን እየመራቸው የወሰደው ዛሬም ወደ ክርስቶስ የሚመሩን የመጀመሪያው መጽሐፉ ቃሉ ነው። ቀጥሎ ደግሞ አባቶች ካህናት፣ በብሉይ ኪዳን ነቢያት ነበሩ። በአዲስ ኪዳን ደግሞ ሐዋርያት ናቸው። የሐዋርያት ፈለግ የተከተሉ ካህናት፣ ዲያቆናት እንዲሁም ሰባኪያነ ወንጌል የቤተ ክርስቲያን ዘማሪያን እነዚህ ምን ናቸው? በኮከቡ ይመሰላሉ። ወደ ክርስቶስ የሚወስዱን ከውርቀት ወደ ብርሃን ከኃጢአት ወደ ጽድቅ የሚወስዱን እየሰበኩ እየዘመሩ ንስሐ እየሰጡ ቀኖና እየሰጡ በሕግ ብቻ በመጽሐፍ ቅዱሳዊ በሆነ ነገር ወደ ክርስቶስ የሚወስዱን እነሱ ናቸው። እዛ በደረሱ ጊዜ ሰባ ሰገሎቹ ምን አደረጉ? ወርቅ፣ ዕጣን፣ ከርቤ። ወርቅ አምላክ ነህ ሲሉት ነው። ዕጣን ደግሞ ካህን የካህናት አለቃ ነህ ሲሉት ነው። ከርቤ ደግሞ ከኛ ስጋ ነስተሃል ትሞታለህ ሲሉት ነው። በዚህ በዮሐንስ ወንጌል ምዕራፍ 1 ላይ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም ምን ሆነ? ሰው ሆነ ይላል። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14 ላይ ስናነብ በደንብ እናገኘዋለን። ይሄንን ያ ቃል የነበረው ስጋ የነሳው ኢየሱስ ክርስቶስ አንተ ነህና በነሳው ስጋ መከራን ታያለህ፣ ፍዳን ታያለህ፣ እንደኛ ትራባለህ፣ ትጠማለህ፣ ለኛ ብለ ዋጋ ትከፍላለህ፣ ትገረፋለህ፣ በመስቀል ላይ ራቆትን ትውላለህ ሲሉት ይሄንን ነገር አደረጉ ይላል። ወደ ቤትም ገብተው ለሕፃኑ ይሄንን ነው የሰጡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ ይላል። ወደ ሄሮድስ እንዳይመለሱ ለምንድን ነው? ወደ ሄሮድስ ከተመለሱ ሄሮድስ ስለሚገላቸው በዛው ተመልሰው በሌላ አድርገው ወደ ሌላ ሄዱ። ዛሬ ወደ ኃጢአት እንዳንመለስ ንስሐ ከገባን በኋላ የጽድቅ ነገር ከያዝን በኋላ ወደ ኋላ መመለስ የለብንም። የሰው ልጅ የሚወርቀው የመጀመሪያ የእግዚአብሔርን ውለታ ሲረሳ ነው። ሰው የእግዚአብሔርን ውለታ ከረሳ ያኔ ነው የወደቀው።
ትናንት ትንሽ ነበርን ዛሬ ያሳደገን አምላካችንን መርሳት የለብንም ወደ ኋላ መመለስ የለብንም ወደ ኋላ የምንመለሰው የአባቶቻችንን አስተምሮ በማየት እነሱ በሄዱት ላይ መንገድ በመሄድ ነው እንጂ በኃጢአት መመለስ የለብን ሄሮድስ በምን ይመሰላል በኃጢአት ይመሰላል በዝሙት ይመሰላል በዘፈን ይመሰላል በዘረኝነት ይመሰላል በእነዚህ ነገሮች ስለሚመሰል ወደ ኋላ መመለስ እንደሌለብን ያስተምሩናል እነዚህ ሶስቱ ሰባ ሰገሎች እነሱም በሌላ መንገድ ሄዱ ዛሬም እኛ እያንዳንዳችን ከዚህ አይነት ራሳችንን ልንጠብቅ ያስፈልጋል ማለት ነው እነርሱም ከሄዱ በኋላ እነሆ የጌታ መልአክ በህልም ለዮሴፍ ታየ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ ሕፃኑንና እናቱንም ይዘ ወደ ግብጽ ሽሽ አለው ይላል ሕፃኑንና እናቱን ይዘ ወደ ግብጽ ሽሽ ሕፃኑን እናቱን ይዘ ወደ ግብጽ ሽሽ ይሄ ማለት ጊዜ አለው እግዚአብሔር ለሁሉም ነገር ጊዜ አለው ማለት ለማዳን ጊዜ አለው ዛሬ ለምንድነው ዛሬ ጋብቻዬ ያልሆነ ለምንድነው ዛሬ እንጀራ ያልበላውት ለምንድነው እኔ እንደዚህ ያልሆንኩት ማለት የለብንም እግዚአብሔር ጊዜ አለው በጊዜ ለኩሉ አለ ቅዱስ ዳዊት ስለዚህ ጊዜ አለው የእግዚአብሔርን ጊዜ መጠበቅ ያስፈልጋል እርሱም ጊዜ ጠብቋልና አምላክ ሆኖ ጊዜ ጠብቋል ለሁሉም ነገር ሻሽቷል እኛም የምንማርበት ጊዜ አለን የምንጸልይበት ጊዜ አለን የምንበላበት ጊዜ አለን የምንናገርበት ጊዜ አለን ስለዚህ ይሄንን ሁሉ ነገር ማድረግ እንዳለብን ይነግረናል ስለዚህ ሕፃኑንና እናቱን ይዘ ወደ ግብጽ ሽሽ እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነብይ ልጄን ከግብጽ ጠራውት የተባለው እንዲፈጸም ወደ ግብጽ ሄደ ሄሮድስም እስኪሞት ድረስ በዚያ ኖረ ይላል አያችሁ ከኃጢአት ርቀን አባቶቻችን ገዳም የሚኖሩት ቅዱሳን ከኛ ጋር በጸጋቸው በአማላጅነታቸው ከኛ ጋር ያሉት ለምንድነው የእግዚአብሔር በረከት ስላላቸው ነው ስለዚህ ዛሬም ደግሞ እኛ ወደ ኃጢአት እንዳንመለስ አንዴ ጽድቅ ውስጥ ከገባን በጽድቅ መሆን እንዳለብን መስቀል ያዝን ሰዎች ካህን የሆን ሰዎች ህዝብን የምንመራ ሰዎች ምእመናንን ወደ እግዚአብሔር የምንወስድ አባቶች ለተመረጥነው ነገር በስነ ስርዓት አውቀን ረሃብም ቢመጣ ችግርም ቢመጣ ብዙ ነገርም ቢመጣ ችለን ለተመረጥንና ለተጠራንበት ዓላማ ታምነን ልንቆይ እንዳለብን በዚሁ ይነግረናል እዛው ቆየ ይላል ኢየሱስ ከዚህ በኋላ ሄሮድስ ሰባ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰባ ሰገል እንደተረዳው ዘመን በቤተልሔም በአውራጃ የነበሩት 2 ዓመት የሆናቸው ከዚያም የሚያንሱትን ሕፃናትን ሁሉ አስገደለ ያን ጊዜ በነብዩ በኤርሚያስ ድምጽ በራማ ተሰማ ለቅሶና ብዙ ዋይታ ራሔል ስለ ልጆቿ አለቀሰች መጽናናትም አልወደደችም የሉምና የተባለው ተፈጸመ ይላል ብዙ ሰው አለቀሰ በዛን ሰዓት ለምን በራሔል ጊዜ ግብጽ በነበሩ ጊዜ እንደተደረገ ሆነ ከዛ በኋላ ያ ሁሉ ለቅሶ ከሆነ በኋላ ሙሴም ሲወለድ እንደዚሁ ነበር ሊቀ ነቢያት ሙሴ ሲወለድ እንደዚሁ ሕፃናት ተፈጅቶ ነበር ክርስቶስም ሲወለድ እንደዛው ሙሴ ተወልዶ እሱ ወደ ባህር ተጥሎ ከዛ በኋላ ተመልሶ ካደገ በኋላ ነው እስራኤልን ነፃ ያደረጋቸው እንደዚሁ ሁሉ ክርስቶስም ደግሞ ወደ ግብጽ ሸሽቶ ከዛ በኋላ ተመልሶ ነው እኔና እናንተን ያዳነን ስለዚህ ከዚህ እኔና እናንተ የምንማረው ምንድነው ጊዜያችን ልንጠብቅ እንዳለብን ነው እግዚአብሔር ለሁሉም ነገር በጊዜ መጥቶ እንደሚያድረን ሄሮድስም ከሞተ በኋላ ነው የጌታ መልአክ በግብጽ ለዮሴፍ በህልም ታይቶ የሕፃኑ ነፍስ የፈለጉት ሙቷልና ተነሳ ሕፃኑን እናቱንም ይዘ ወደ እስራኤል አገር ሂድ አለው ይላል ሕፃኑንና እናቱንም ይዘ ወደ እስራኤል አገር ሂድ አለው ይላል ሕፃኑንና እናቱን ይዘ ወደ እስራኤል ሀገር ሂድ ዛሬም እግዚአብሔር ጊዜያችን ሲደርስ ወደኛ መጥቶ መልአኩን ልኮ ቅዱሳንን ልኮ ካህናትን ልኮ ወደ ንስሐ እንድንገባ ያደርገናል ዛሬ እያንዳንዳችን ቤታችን እየተንኳኳ ነው ንስሐ ግቡ የሰው ልጅ ከሞተ በመቃብር ውስጥ አይደለም ንስሐ የሚገባ መልካም ነገር የሚሰራ በመቃብር ውስጥ አይደለም ከዘረኝነት መንፈስ መውጣት የሚቻለው በመቃብር ውስጥ አይደለም በህይወት ያለን ነው በዘረኝነት ውስጥ ያለን ሰዎች መውጣት እንዳለብን
እንዲሁም ደግሞ በኃጢአት ያለን ሰዎች መውጣት እንዳለብን በሃይማኖት መጠንከር ካለብን አሁን መጠንከር እንዳለብን መመጽወት ያለብን ሰው መመጽወት ያለብን አሁን እንደሆነ ይነግረናልና ዛሬ ሁላችንም እግዚአብሔር በእጃችን የሰጠንን ጊዜያችንን ሰዓታችንን ሰላምን በመስበክ ፍቅርን በመስበክ መልካም ነገርን በማድረግ እርስ በራስ በመዋደድ ያለን ለሌለ ሰው በመስጠት ጊዜያችንን ማሳለፍ እንዳለብን ከክርስቶስም በረከት ማግኘት እንዳለብን ዛሬ በዚህ በዘመነ ጽጌ ውስጥ የተደረገው የሚሰበከው ስብከት እኔንም እናንተንም ያስተምረናልና ወደ ቤተ ክርስቲያናችን ስንሄድ ዕጣናችንን ዘቢባችንን ጧፋችንን አስራታችንን በኩራታችንን ሰላማችንን ይዘን ወደ ቤተ ክርስቲያን መቅረብ እንዳለብን ቤተ ክርስቲያናችንም ዘመነ ጽጌ ይነግረናል። ሰብአ ሰገል ወርቅ ዕጣን ከርቤ ይዘው ሄዱ። እኛ ምን ይዘን ነው ቤተ ክርስቲያን የምንሄደው? ሰላምን ፍቅርን እንዲሁም ደግሞ አንድነትን ይዘን ወደ ቤተ ክርስቲያን መቅረብ እንዳለብን መዋደድ እንዳለብን ይሄንን ነገር ማድረግ ካልቻል ዘመነ ጽጌ ውስጥ እኛ እያንዳንዳችን ሰዎች እንደሚሉት ዘመኑን በዝማሬ ብቻ የምናሳልፍ ከሆነ ከንቱ እንዳይሆንብን ዘመነ ጽጌ የበረከት የደስታ እንዲሆን ጾሙ የፍቃድ ጾም ነው። የክርስቶስን መሰደድ የድንግል ማርያምን ችግሯን ሐዘኗን ጭንቋን እያሰብን እያንዳንዳችን በዚሁ በዘመነ ጽጌ ውስጥ ብዙ ነገር ማድረግ እንችላለን መጾም እንችላለን። የምንፈልግ ሌሎቻችን አንገደድም የምንፈልግ እንጾማለን የማንፈልግ ደግሞ የአዋይ ጾም ስላልሆነ የፍቃድ በዚህ በዘመነ ጽጌ ውስጥ ይሄንን የእመቤታችንን ስደቷን መከራዋን እያሰብን ምንጾም ዘመን ስለሆነ መድኃኔዓለም ኢየሱስ ክርስቶስ እንኳን ለዘመነ ጽጌ ስለእመቤታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስግደት እንድናስብ እንኳን አደረሰን እንኳን አደረሳችሁ። ልጄን ሕፃኑንና እናቱን ይዘ ወደ ግብጽ ሽሽ የማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ላይ እንደተጻፈው እኛም ደግሞ ይሄንን የእግዚአብሔርን ቃል ይዘን በሕይወት እንድንቆይ እግዚአብሔር አምላካችን ለሁላችንም ይፍቀድልን። ያስተማረን የመከረን የገጸጸን አባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።